የተሽከርካሪ ማቆሚያዎች በከተማችን እጅግ ብዙ ቦታዎች ላይ ተሰርተዋል። መረካው ያው በጣም አስቸጋሪ ነበር። ያው መገናኛ ሲባል የሚታወቅ ነው። በፊት እዛ ሱቅ ላይ ነበር ለሌባ ስጋት ነበር። ቦታው አመቺ ነበር፣ ጠባብ ነበር። በአጠቃላይ ለ1050 ተሽከርካሪዎች በአንድ ጊዜ መጥቶ መቆም ይችላል። የትራፊክ ደንብ አስከባሪዎችም ያረፉ ነው የሚመስለኝ። 1050 አንደኛው ሲመጣ በምን ያውቃል ያል ተሽከርካሪ ማቆም እንደሚቻል እዚህ ጋር በግልጽ ያሳያል። ተሽከርካሪዎችን ስናስገባና ስናስወጣ ክፍያ የምንቀበለው እጅ በእጅ አለ። ሰላም ደምናላችሁ ውድ ተመልካቾቻችን፣ አሁን የምንገኝበት ሰዓት የአዲስ አበባ ትራንስፖርት ቢሮ አዲስ ሚዲያ ኔትወርክ ጋር በመተባበር ያዘጋጀ የሚያቀርብላችሁ ሳምንታዊ ፕሮግራም ሰዓት ላይ ነው። ዛሬም እንደተለመደው እንግዲህ አዲስ ርዕሰ ጉዳይ ይዘን ተገናኝተናል። እሱም እንግዲህ በከተማችን አሁን ላይ በጣም እየተስፋፉና ለተሽከርካሪ እንደዚሁም ለአሽከርካሪዎች በጣም እጅግ ያላቀ ጥቅም እያስገኙ ያሉ ፓርኪንጎች ማለትም የተሽከርካሪ ማቆሚያዎች በከተማችን እጅግ ብዙ ቦታዎች ላይ ተሰርተዋል። እንግዲህ ይህንን ልንቃኝ ነው ልንጎበኝ ነው ማለት ነው ዛሬ የወጣ ነው ማለት ነው። በመጀመሪያ የምንሄደው የካ 2 ነው ማለት ነው። ከዛ የተለያዩ አንድ ሁለት ቦታዎች ላይ ሄደን ቅኝት እናደርጋለን። እነዚህ ፓርኪንጎች እየሰጡ ያሉት አገልግሎትስ ምን ይመስላል፣ እንደዚሁም ደግሞ ስራ በመጀመራቸውስ ምንን አቀለዋል፣ በተለይ ከትራንስፖርት ጋር በተገናኘ የሚለው ልንቃኝ ነው የወጣ ነው ማለት ነው። አብራችሁን ቆዩ ጋብዛችኋለሁ። ሰላም ነው ነኝ። እግዚአብሔር ይመስገን። እንተዋወቅ ማልበል ስሜ ቢናም ጌታቸው እባላለሁ። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የፓርኪንግ እና የመንገድ ትራፊክ መሰረተ ልማት አስተዳደር ዳይሬክተር። ያው አዲስ አበባ እንግዲህ ከጊዜ ወደ ጊዜ ተሽከርካሪ ማቆሚያ ቁጥር እየጨመረ ነው የመጣውና ይሄ የካ ቁጥር 2 ተሽከርካሪ ማቆሚያ ይባላል። ይሄ ተሽከርካሪ ማቆሚያ እንግዲህ በአጠቃላይ ለ1050 ተሽከርካሪዎች በአንድ ጊዜ መጥቶ መቆም ይችላል። እያንዳንዱ መኪና አንዳንድ ሰዓት ቢቆምና ለ10 ሰዓት ብንሰራ 10 ሲባዛ 1050 እንደምናደርገው ወደ 10500 ወይም ተሽከርካሪዎችን ማቆም በቀን ወይም ማስተናገድ የሚችል ትልቅ አቅም ያለው ነው። በዚህ ደረጃ ላይ ያለ ቦታ ላይ የለምነት ለመናገር። ሌላ ሁለተኛ ትልቁ ነገር የዚህ ህንጻ ምንድነው? ወደ ላይ 5 ወደ ታች ደግሞ -2 በድምሩ 7 ፍሎር ያለው ሙሉ ለሙሉ በሚባልበት ደረጃ ላይ ፍሎሮቹ የሚያገለግሉ ለተሽከርካሪ ማቆሚያ አገልግሎት ሌላ ዓላማ እንኳን የላቸው እና ለየት ይላል የሚባለው የካ ቁጥር 2 የተሽከርካሪ ማቆሚያ ይሄ ነው። በአጠቃላይ ይሄ ህንጻው ያረፈው ወደ 736306 ሜትር ስኩዌር የሆነ ቦታ ላይ ያረፈው። እዚህ ህንጻ ውስጥ በጣም ለየት የሚያደርጋቸው ብዙ ነገሮች ፊቸሮች አሉ። የመጀመሪያው ዘመናዊ የሚያስብሉት ዘመናዊ ሊያስብሉት የሚያስችሉ የመጀመሪያው እዚህ ጋር የምናየው ካር ሊፍት አለው። ይሄ ካር ሊፍቱ ማለት ተሽከርካሪዎች ላይ ቆመው ብልሽት እንኳን ቢገጥማቸው በዚህ ካር ሊፍት ወጣች ማውረድና ተሽከርካሪውን ወደሚፈልግበት ቦታ ላይ መውሰድ ይቻላል። ይሄ ሌላ ቦታ ላይ የትም ቦታ ላይ የለም። ይሄ አንድ ለየት ያደርገዋል። ሁለት አሁን ላይ እንኳን እኔና አንቺ ቁጭ ብለን እንኳን የዚህ ቤት የሩም ቴምፕሬቸሩንና አየሩን ብናየው በጣም ሞዴሬት የሆነ ደስ የሚል ነገር ነው። ቅልል ያለ አየር ነው። ምክንያቱም እዚህ ተሽከርካሪ ስለሚያቆሙ ከሱ ጋር ተያይዞ ከተሽከርካሪዎች የሚወጣው የካርበን ኢሚሽንን እንኳን እዚህ ቦታ ላይ አይቆይ ወዲያውኑ እዚህ ጋር የምናያቸው ለክቶቹ ሳክ አድርገውት ይሄንን አየር ወደ ደጅ ነው ወይ ወስደው የሚያስተነፍሱትና እዚህ ውስጥ ያለው አየር በጣም ንጹህ አየር ነው። የእሳት አደጋ እንኳን ቢከሰት እንኳን ቢችል እናጠፋበት የምንችላቸው ሁለት ሜካኒዝሞች አሉ። አንደኛው ሲምፕሊ ቺካዋን የፋየር ነው ትባሏል። እሷን በመርጨት አንድ ተሽከርካሪ ከሆነና ገና እሳቱ የጀመረ ከሆነ በሷ ማጥፋት እንችላለን። ግን ሰፊ ቦታ ላይ የሸፈነ እሳት እንኳን ቢነሳ ልክ እንደ እሳት አደጋ የሚዘረጋ ሸራ አለን። ያንን ስበን አንተን ማጥፋት እንችላለን። ሌላው በጣም ለየት ያደርጋል የሚባለው ይሄ ዘመናዊ ነው የሚያስብለው እዚህ ውስጥ የምንጠቀምባቸው ውሃዎችን በሙሉ ከመሬት ላይ ተስበው የወጡ ውሃዎች ናቸው ማለት ነው። ከደጅ የምንቀበለው ውሃ ምንም ነገር የለም። ከርሰ ምድር ማለት ነው። የከርሰ ምድር ውሃ የራሱ ወተር ሲስተም አለ። ከታች ከቤዝመንቱ ተነስቶ እስከ 5ኛ ድረስ በከፍተኛ ግፊት ይዳረሳል ማለት ነውና ለመጸዳጃ ቤት የምንጠቀምባቸው ቀደም እንዳልኩት ችግር ቢፈጠርብን ሙሉ ለሙሉ የውሃ ኮንሰምፕሽናችን እንኳን ከራሳችን። ሌላውና ለየት የሚያደርገው ቀደም እንግዲህ ዘመናዊነቱ የገጠመ ስለነበር ለየት የሚያደርገው ደግሞ የራሱ የሆነ የተሽከርካሪ ማጠቢያ ቦታ አለው ማለት ነው። በአንድ ቦታ ላይ 2-3 ሰርቪሶችን በአንድ ጊዜ መስጠት የሚያስችል ነውና እነኚህ ቴክኖሎጂዎች ናቸው እሱ ለየት ያደርጋል የሚባል። ይሄ የተሽከርካሪ ማቆሚያ ቦታ ለየት የሚያደርገው በየቦታ ላይ የተቀመጡ ካሜራዎች አሉ። እያንዳንዱ ካሜራ ደግሞ ተሰባስቦ አንድ ቲቪ ሩም አለ። በቀጣይ እናየዋለን በዛ ላይ ስለ አንደኛ ፎቅ ላይ
እሺ አሁን የምንገምበት ላስተኛ ፍሎር ላይ ነው። ይሄ ፍሎር በጠራ ስሙ ቲቪ ሩም ነው የምንለው። እዚህ ቁጭ የሚለው ባለሙያ ኮንትሮል የሚያደርገው ምንድነው? እያንዳንዱ ፍሎር ላይ ያሉትን ካሜራዎች ተሰባስበው እዚህ ፍሎር ላይ የሚመጡ እዚህ 8 ቴሌቪዥን ላይ ሆኖ እያንዳንዱ ፍሎር ላይ ያለው እንቅስቃሴ ይመለከታል። በተለይ እዛ ጋር ደግሞ የምናየው ስክሪን ወደጅ ያለው ከውጭ ጀምሮ ነው ተሽከርካሪ ወደዚህ ለአገልግሎት ሲመጣ ከደጅ ጀምሮ ያለው ነው ሴኩሪቲ የተቆጣጠረ ወደ ውስጥ የምናስገባው ነው። ስለዚህ ያቺን መታሳያት ደጅ ላለችን አጠቃላይ እንቅስቃሴ ሰው እያንዳንዱ ደግሞ የቴሌቪዥን ስክሪን የሚያሳዩት በየፍሎር ላይ ምን አይነት እንቅስቃሴ አለ ነው። እዚህ ውስጥ የሚደረጉ ማናቸውንም እንቅስቃሴ እዚህ ጋር ደግሞ ያለው ሰው መቆጣጠር ይችላል። ዲጂታል ፒፐርሰን ስፖርት ፒፐርሰን ማየት ይቻላል ማለት ነው። እያንዳንዱ እንቅስቃሴ በዚህ ቴሌቪዥን ውስጥ ሆነን ኮንትሮል እናደርጋለን ማለት ነው። እዚህ ውስጥ ሆኖ ኮንትሮል የሚያደርገው ባለሙያ ችግር ካጋጠመው ማይክ ይጠቀምና በማይኩ መረጃዎችን በአንድ ጊዜ ማስተላለፍ ይችላል ማለት ነው። ከዚህ ዛድረስ ምን ያክል ይሆናል? ከቤዝመንት ጀምሮ ከቤዝመንት ተነስተን በፍሎር ላይ ዝም ብለን ብንሄድ እስከ 2 ኪሎ ሜትር ድረስ ይሽሽ። አይ ከጤና አንፃር እኔ በእግሬ መሄድ እፈልጋለሁ ያለ ሰው በደረጃ መውረድ ይችላል። አይ የእንቅስቃሴ ችግር አለብኝ ነው ቦታ ላይ የሰው ሊፍትም አለ፣ ኖርማል ሊፍት አለ። ሊፍቱን ተጠቅመው መውረድ ይችላል። ሁሉንም ያማከለ ነው የሚለው በዚህ የተነሳ ነው። ሌላው አንድ ለየት የሚያደርገው በጣም ኢንክሉሲቭ ለመሆን ተሞክሯል። በዚህ የተሽከርካሪ ማቆሚያ ቦታ ላይ ለአካል ጉዳተኞች ተብሎ ለብቻው በየፍሎር ላይ የተቀመጠ አለ 5 5 6 6 የሆኑ ፓርክ ሞቶች ከነሱ ውጪ ማንም ሰው እንዳይጠቀምባቸው ምልክት ተቀምጧል ማለት ነው። ብዙ ጊዜ ተሽከርካሪ ማቆሚያ ቦታዎች ላይ አገልግሎት የሚሰጠው በትኬት ነው። እዚህ ምንም አይነት ትኬት አንቀበልም። ቼኪን የምትበተናለት እሷን ሲቻለ ለሰውየው ኤስኤምኤስ ይመጣል ነበር ሾፕ ሜሴጅ አጭር ነው። ስለዚህ የገባበትን ሰዓት ያውቃል፣ የወጣበትን ሰዓት ያውቃል፣ አቀናንሶ ስንት ደቂቃ እንደቆየ ስንት ሰዓት እንደቆየ ያውቃል። ክርክር ጭቅጭቅ የሚባል ነገር የለም። በሲስተም ሁሉ ነገር ሰብኮም የሚደረግ ነው። ስለዚህ የመክፈያ ኮድ እንሰጠዋለን። ፒቲ ብላ ፒ ፓርኪንግ ቲኬት ተብላ በ5 ዲጂት ያችን ቁጥር ይወስድና በሲቢ ሞባይል ባንኪንግ ላይ ክፍያውን ይፈጽማል። ከፈለገ ክፍያው እዚህ ቦታ ላይ መፈጸም ይችላል። ካልተመቸው ኪሱ ላይ ደግሞ ብር ከሌለ ቤቱ ሄዶ መክፈል ይችላል ማለት ነው። ስለዚህ 24 ሰዓት የመክፈያ እድል የተመቻቸለት ባንክ ነው። እንግዲህ 1050 መኪና ያቆማል ብለህናልና 1050ው እንዳጋጣሚ ሆኖ ሞልቶ 1050 አንደኛው ሲመጣ በምን ያውቃል? ይምላ በምን ይታወቃል? በጣም ጥሩ ጥያቄ ነው። ደጅ ላይ አሁን ስንመጣ ምናያት አንድ መረጃ አለች፣ ዲስፕሌይ አለች። እዛች ላይ በየፍሎሯ ምን ያህል ስፔስ አለ፣ ምን ያህል ስፔሱ ኦኩፓይድ ነው፣ ምን ያህል ተይዟል፣ ምን ያህል አልተያዘም የሚለው መረጃ ይሰጣል። ስለዚህ ገና ሲገባ ሁሉ የሚል ምልክት ነው የሚሰጥ። ሁሉ የሚል ካለ በር ላይ ያለው ባለሙያ ወደ ውስጥ አያስገባውም ማለት ነው። ስለሞላበት ደጅ ቆሞ እንዲጠብቅ እድል ይሰጠዋል። እስኪ ከደጅ ሲመጡ ሰዎች የትኛው ፍሎር ላይ ምን ያህል ስፔስ አለ፣ ምን ያህል ተይዟል እንጥራ አብረን ነው። ልክ አሁን እዚህ ጋር ስንመለከተው እንግዲህ ከታች ጀምሮ ቤዝመንት ላይ ቤዝመንት 1 ላይ ግራውንድ ፍሎር ኤል1 እያለ ሌቭል 1 ሌቭል 2 እያለ እስከ 5ኛ ድረስ ያለ በእያንዳንዱ ፍሎር ላይ ምን ያህል ተሽከርካሪ ማቆም እንደሚቻል እዚህ ጋር በግልጽ ያሳያል። አሁን ኤል5 የሚለው ላይ 132 መኪና 132 መኪና ማቆም ይቻላል ማለት ነው። ኤል2 ላይ ደግሞ ብናየው 120 መኪና ማቆም ይቻላል ማለት ነው። ስለዚህ ቁጥሩ እየቀነሰ ይመጣና 0 እና ፉል ብሎ ይናገራል። ፉል ካለ በኋላ ላይ ማስገባት አይቻልም። በስንት በኩል ነው መግባትና መውጣት የሚችለው? ስንት በሮች አሏቸው? በአጠቃላይ 4 በሮች አሉት። ከአራቱ በር 2 በሮች የመግቢያ ናቸው፣ 2 በር የመውጫ ናቸው። አሁን ለጊዜ የተጠቀምንበት ያለው የፊት ለፊት ነው። ገና አዲስ ስለጀመረን እዚያ ለማምጣት ነውና በደንብ ሰው ከለመደልን በኋላ ግን መግቢያችን የሚሆነው ይሄ ነው። እዚህ ጋር እንደሚያሳየው መግቢያ 1 አለን፣ በዛ ጋር መግቢያ 2 አለን። መውጫው ደግሞ በፊት ለፊት አድርገው ዋናው ትራፊክ እየተቀላቀሉ ጉዟቸውን ማሳለፍ ይችላሉ። ስለዚህ ሙሉ በሙሉ ስራ ላይ ሲገባ 4 መውጫና መግቢያ በር አለ። በሮች አሉት። 2 በሮች ሙሉ ለሙሉ መውጫ ናቸው፣ 2 በሮች ሙሉ ለሙሉ መግቢያ ናቸው። በጣም ጥሩ። ይሄንን እንግዲህ ፓርኪንግ በጣም ዘመናዊ ነው፣ በጣም ያምራል፣ ንጹህ ነው፣ ንጽህናው የተጠበቀ ነው፣ ካሜራዎች ሁሉ ነገር አለውና ሰው ይሄንን በተለይ አሽከርካሪዎች ተሽከርካሪያቸውን ይዘው መጥተው ይሄንን ፓርኪንግ ሲጠቀሙ ምን ማወቅ አለባቸው?
ከዚህ እነሱ የሚጠበቅባቸው ወደዚህ ተሽከርካሪ ቦታ ላይ ሲመጡ አንደኛ ነገር ላይ ምልክቶችን የማንበብ ልምድ ቢኖር ይገባቸው። ቅድም እንዳልኩት የአካል ጉዳተኛ ቦታ ከተባለ እዛ ቦታ ላይ አይቆሙም፣ ክልክል። በሁለተኛ ደረጃ ላይ ሲቆሙ የተቀመጠችውን መስመር ውስጥ ሄዶ ቦክሷ ውስጥ ሄዶ ቁጭ ማለት ያለበት ለምን የሚቀጥለውን ተሽከርካሪ ስለሚያግደው እና በተቀመጠችው ቦክሷ ላይ በትክክል እዛች ቦታ ላይ መቀመጥ አለባቸው። ይሄንን ማየት ነው። በሶስተኛ ደረጃ ላይ በየፍሎር ላይ የሚቀመጡ ስክሪኖች አሉ። በስክሪኖቹን መታገዝ ይችላሉ ማለት ነው፣ ማንበብ ይችላሉ። እዛ ፍሎር ላይ ምን ያህል ስፔስ አለ፣ ምን ያህል ተይዟል፣ ምን ያህል አልተያዘም ራሱ የሚያሳየው መረጃ ስላለ ያችን እየተከተሉ መሄድ ነው። በተረፈ መሬት ላይ ያሉትን ቀስቶች በሚገባ መረዳት ይጠበቅባቸዋል። ሌላውና የመጨረሻው የክፍያ ስርዓታችን እንደሌላ ቦታ ላይ በትኬት አይደለም በሲስተም ነው ብለናል። ለጊዜው እየተጠቀምንበት ያለ ነው የንግድ ባንክን ሞባይል ባንኪንግ ነውና ሞባይል ባንኪንግ ካላቸው ዘና ብሎ መክፈል ይችላሉ። የሞባይል ባንኪንግ እንኳን እጃቸው ላይ እንኳን ባይኖር ሰው ማስከፈል ይችላሉ። በተለይ የዚህ ተሽከርካሪ ማቆሚያ እዚህ ጋር ስራ መጀመር እውነት ለመናገር ሁለት መሰረታዊ ችግሮችን ፈጥቷል። አንድ የዚህን አካባቢ የትራፊክ ፍሰት በጣም አሻሽሎታል። በሁለተኛ ደረጃ ላይ እዚህ ሾላ ገበያ ላይ የሚመጡ ገበያተኞችን ትልቁን ችግር የነበረውን ችግራቸውን አቃሎላቸው። መንገድ ላይ ነበር መኪና የሚያቆሙት። አብዛኛው መንገድ ላይ ነው የሚያቆመው። እንደገና ደብል ፓርክ ያደርጋሉ። ሁለት የእርስ በርስ ግጭት አለ፣ መኪና ስርቆት አለ። በጣም ብዙ ጭንቀት ነበር። ያን ነው ሙሉ ለሙሉ የመለሰው። በሁለተኛ ደረጃ ላይ ራሱ ገበያተኛ የገበያ ውስጥ የሚሰጡ እንኳን ሰዎች የሚያቆሙበት ቦታ ላይ በጣም ረጅም ቦታ ላይ ነው አቁመው በእግራቸው እዚህ መተው የሚወስዱ። ይሄ ግን ፊት ለፊታቸው ነው ያለው። መንገድ ክሮስ አድርጎ መጠቀም ነው የሚችሉትና በጣም የነሱንም ችግር ፈጥቶላቸዋል ነው። በአጠቃላይ ግን ሾላ ገበያ አካባቢ ላይ የነበረውን የትራፊክ እንቅስቃሴ በከፍተኛ ሁኔታ ላይ እንዲሻሻል ያደረገው የተሽከርካሪ ማቆሚያ ቢኖር ይሄ የካ ቁጥር 2 ነው ማለት ነው። ደረጀ ዘውዴ ይባላል። ሙሉጌታ ካሳ እባላለሁ። ስሜ ዘሪሁን እሬ ይባላል። በጣም ቆንጆ ነው። ድሮን እንቸገር ነበር። አሁን ግን ለዋስትናችን ለንብረታችን በጣም ቆንጆ ነው። ፓርኩ ካየ ነው ማለት ነው። በጣም ቆንጆ ነው። ፓርኪንጉ በጣም አሪፍ ፓርኪንግ ነው። ቆንጆ ፓርኪንግ ነው። ብዙ ጊዜ እዚህ አካባቢ መኪና ለማቆም እንቸገር ነበር። እዚህ የተለያዩ ሾፒንግ ምናምን አንዳንድ ነገሮች ለማንሳት ስንመጣ መኪና ለማቆም በጣም አስቸጋሪ ነበር። ድሮ በፊት እዛ ሱቅ ላይ ነበር ለሌባ ስጋት ነበር። ቦታው አመቺ አልነበረም፣ ጠባብ ነበር። መረካው ያው በጣም አስቸጋሪ ነበር። ያው መገናኛ ሲባል የሚታወቅ ነው። ከህዝብ መጨናነቅም መኪኖች ከመብዛትም ጭምር አንፃር በጣም አስቸጋሪ ነበርና መኪና ከ5 እስከ 6 ኪሎ ሜትር በኋላ ነው እያቆምን ወደዚህ የምንመጣበት አጋጣሚ ነበር። ለሴፍቲም ለድህነትም ለምንም ለሌባም ሁሉም ነገር ደስ የሚል ነው። ለስራችንም ቶሎ ብለን ሱቅ የሚያስፈልገን እቃ ገዝተን ለመሄድ በጣም ቆንጆ ነው። አው ከደህንነት አንፃር በጣም ሴኩርድ ነው። ለምን ሜዳ ላይ እዛ ጋር መኪና አቁመን ይሄን የሚያል ንብረት እንደዚህ ትተን ነው እዛ ጋር የሚሄዱ ሰዎች ትተን ምን መጣው። አሁን ንብረት ከመጠበቅ አንፃር አከፋፈሉም ተመጣጣኝ ነው። እዛ ጋር አቁመሽ የሚጠፋብሽ ነገርና እዚህ ጋር መጥተሽ ምከፊው በጣም ልዩነት አለ እና ለኔ ለግል እንደ ፐርሰናሊ በጣም የተመቸኝ ነገር ነው። ለምን ንብረቴ ተጠብቆልኛል። በዚህ ትልቅ ደስተኛ ነኝ። እንዲህ አይነት ነገሮች ሲቹዌሽኖች ሲፈጠሩ ያው ከትራፊክ ጋር መጣላቱ ይቀራል ምናምን በጣም ጥሩ እድሎች ነው የተፈጠሩት እንዲህ አይነት ነገሮች መኖራቸውና ሁለተኛ ነገር ደግሞ የትራፊክ ጃምን መቀነስ ነው። ሰው ፍሌክሲብል ሆኖ መንቀሳቀስ እንዲችል መፍጠሩ ትልቅ አድቫንቴጅ ነው ያለው። አሽከርካሪው ብቻ ሳይሆን የትራፊክ ደንብ አስከባሪዎችም ያረፉ ነው የሚመስለኝ። ትልቅ ዛጋውን በጣም ክፍት ነው፣ እንደ ልብ ነው ፍሰቱ ያለው ነገር እና ጥሩ ነገር ነው። ይሄ በመደረጉ ትልቅ እፎይታ ነው ያገኘነው። የካ 2 ፓርኪንግ እየተባለ የሚጠራው ስፍራ ላይ የነበረን ቆይታ ይሄንን ይመስል ነበር ማለት ነው። እንግዲህ ፓርኪንጉ እጅግ ዘመናዊ ነው። ቦታው እንግዲህ ገበያ አካባቢ ነው፣ ሾላ ገበያ አካባቢ ተብሎ የሚጠራው አካባቢ ላይ ነው የሚገኘው። ይህ እንግዲህ ፓርኪንግ በአንዴ 1050 መኪና ያቆማል ተብለናል ማለት ነው። ከጽዳት አንጻር፣ ከካሜራ አንጻር፣ የውሃ ሲስተም እንዳለው እንግዲህ ባለሙያው በደንብ አስረድቶናል ማለት ነው። በዛውም ደግሞ ተገልጋዮቹ ቆይታን አግኝተናል፣ መንገድ ላይ አቁመን ከመቸገር መኪናችንም ጥሩ ቦታ ቆመዋል ብለውናል እንግዲህ ማለት ነው። እንግዲህ እኛም እንደተመለከትነው እጅግ ዘመናዊ ነው ማለት ነው። እኛ ግን ቆይታችን አላበቃም። ወደ ቦሌ ደግሞ ሄደን 1-2 ቦታዎችን እናያለን ማለት ነው። ቆይታችሁ ከኛ ጋር ይሁን።
አሁን የተገኘነው ደግሞ ቦሌ ቃተኛ እየተባለ ወይም ከስካይላይት ጀርባ ያለው የተሽከርካሪ ማቆሚያ ስፍራ ላይ ነው የምንገኘው ማለት ነው። ምን ያክል መኪና ያቆማል? እዚህ ቦታ ላይ ብቻ በአንድ ጊዜ 150 ተሽከርካሪዎችን ማቆም ያስችላል። 3 በሮች አሉትና በሶስቱም በሮች ላይ ጥበቃዎች አሏቸው። የውስጥ አስተናባሪዎች አሉ። ሙሉ ጥበቃ ነው የሚደረገው። አሁን ደግሞ ወደ ካሜራ ሲስተምም እያሳደግነው ነው ያለነው። ተሽከርካሪ ማቆሚያ ብቻውን ስንሰራ አንዳንድ ጊዜ አይደል የሚሆንባቸው ጊዜያቶች አሉ። ሁሉ ጊዜ መስራት አለበት ቦታው። ሶስት እንዲሆን ደግሞ ምንድነው ያሰብናት እዚህ ቦታ ላይ የተሽከርካሪ የኤሌክትሪክ ተሽከርካሪዎች መሙያች ስቴሽን ያቋቋምን ያለ ነው። ደም እንዳየነው እንደ ሾላ ፓርኪንግም እዚህ ጋም ትኬት አንጠቀምም። ልጆቹ የሚጠቀሙት እያንዳንዱ የፓርኪንግ አቴንዳንት ላይ የተጫነላቸው አፕ አለ። በአፓቹን ተጠቅመው ነው ክፍያ የሚፈጽሙት። በጣም ቆንጆ። እንግዲህ የፓርኪንግ ቦታ እዚህ አካባቢ ያለው ከትራፊክ ፍሰት አንፃር ለዚህ ከደህንነት አንፃር ምን አቀለለ፣ ምን ፋይዳ አስገኘ? በጣም ጥሩ ነው። አሁን በተለይ ስካይላይት ውስጥ ጋር ስብሰባዎች ሲኖሩ ኢንተርናሽናል ሚቲንግ በሚኖርበት ጊዜ የተለየ ፕሮግራም በሚኖርበት ጊዜ መውጫና መግቢያቸው ላይ ትልቅ ተጽዕኖ ነበረው። የዚህ አካባቢ ላይ ፓርኪንግ አለመኖር አብዛኛው ቦታው መንገዶች የሚያዙት ግራና ቀኝ ኢቨንት ነው በፓርኪንግ ነው የሚደረገው። አሁን ግን ሙሉ ለሙሉ አንስተን ወደዚህ ስናስገባው ያንን መንገድ ሙሉ ለሙሉ የዋለው ለፍሰት ነው ያለው። ስለዚህ ከስካይላይት ለሚመጡ እንግዶች እንደገና በዚህ ሽማ አቋርጦ ወደ ውስጥ ማለፍ ለሚፈልጉ ሰዎች ምቹ ነው ይላቸው። ምንም አይነት መንገድ ላይ የሚቆም ተሽከርካሪ አይኖርም። ይሄ እንግዲህ እዚህ አካባቢ ላይ እንደው ከዚህ በፊት መጥቶ ለሚያክሰው አሁን ላይ ያለው ልዩነት በደንብ ሴንስ ያደርጋል ማለት ነው። በተለይ እዚህ ውስጥ ገብቶ ለመውጣት በጣም ጣር ነበር የነበረበት፣ ከባድ ነበረ። ይሄ ፓርኪንግ ከተሰራ በኋላ ግን የዚህ አካባቢ ትራፊክ ፍሰት አስተካክሎታል። ጨብን ተሰረቀብን የሚባል ስጋት አይኖርም። ያው እንዳልኩሽ ያ ነገር ላይ እንደምታያቸው ተሽከርካሪዎች ላይ የብቻቸው ኢንዲፔንደንት ላይ ነው የቆሙት። ምንም አይነት ነገር ላይ የሴኩሪቲ ችግር አይኖርባቸውም። እስከ ምሽቱ 4 ሰዓት ድረስ አገልግሎት ይሰጣል። ሙሉ ለሙሉ 150 ተሽከርካሪዎችን በአንድ ጊዜ ማስተናገድ ይችላል ማለት ነው። እንግዲህ ቆይታችን ቀጥሎ አሁን ቦሌ ጃፓን ኤምባሲ አካባቢ ቦሌ ጃፓን ተብሎ የሚጠራው አካባቢ ተገኝተናል። እዚህም የተገኘንበት ምክንያት እንግዲህ ዘመናዊ ፓርኪንጎችን ጉብኝታችንን አስመልክቶ ነው። ይሄ ፓርኪንግ ዘመናዊ ያስባለው ምንድነው? በአንዴ ስንት መኪና ያቆማል? መኪኖች እዚህ ሲቆሙ ምን አገልግሎቶችን ያገኛሉ ብለን እንጠይቃለን። ቆይታችሁ ከኛ ጋር ይሁን። ይሄ ተሽከርካሪ ማቆሚያ እንግዲህ 60 ተሽከርካሪዎች የማቆም እድል ይሰጣል። በአንድ ጊዜ 60 ሙሉ እንግዲህ አስቡ ይቆሙ። ያንን በአገልግሎት ሰዓቱ ማባዛት ነው። እንዳቅሚቲም እዚህ ጋር እንግዲህ የአካል ጉዳተኞች የምትሆንም አንድ ስፔስ አላቸው። ስለዚህ እዚህ ቦታ ላይ እንደምናያት ክፍት ናት። አሁንም አካል ጉዳተኛ ያልሆነ ሰው መጠቀም አይችልም። አካል ጉዳተኛ ብቻ ነው እዚህ ጋር መጠቀም የሚችለው። እዚህ ጋርም 2 የኢቪ ቻርጀር ስቴሽን አለች። እዚህ ቦታ ላይ ፓርክ ያደርጋል። ጎን ለጎን ደግሞ ኤሌክትሪክ መኪናው ካለው በዛ ቻርጅ ያደርጋል ማለት ነው። ይሄን አገልግሎት እየሰጠ ይገኛል ማለት ነውና እዚህ አካባቢ ላይ ያለው ችግር በከፍተኛ ሁኔታ ነው የፈጠረው። ቅድም እንደተናገርኩት በዚህ ጋር ለማለት ከዚህ በፊት በጣም ከባድ ነበረ። አንድ ትምህርት ቤት እዚህ ጋር አለ፣ 2 ኤምባሲ አለ። እንደገና ተሽከርካሪዎች ሲቆሙ ይቺን ክሮስ አድርጎ ወደ ውስጥ ለመግባት በጣም ጣር የነበረበትና ከባድ የነበረበት ቦታ ነው። ነገር ግን ይቺኛዋ ከተሰራች በኋላ ላይ ከመንገድ ላይ ያለውን ተሽከርካሪ ወደዚህ ስላስገባን አስፋልቱ ሙሉ ለሙሉ ክፍት ሆኖ ለተሽከርካሪዎች በቀላሉ ከዛች መብራት አመልጠው ወደዚህ መግባት ይችላሉ። አንዳንዴ ከውስጥ ወጥቶም ወደሚቀጥለው ጉዞ ለማድረግም በቀላሉ አይቸገሩም። እንግዲህ አከፋፈል ሁኔታው ቅድም ካየናቸው ከሲስተሙ ውጪ ሌላ አከፋፈል ስርዓት የለም። ተመሳሳይ ነው የሚሆነው። እነዚህ ፓርኪንጎች እዚህ አካባቢ ላይ እንደዚሁም ደግሞ በከተማው ምንድነው እያቀለሉ ያሉት? እንደሚታወቀው አዲስ አበባ ከተማችን ላይ ከፍተኛ የሆነ ተሽከርካሪ ቁጥር በየዓመቱ የሚያርግባት ከተማ ናት። እንግዲህ ጊዜ መንገድ ይሰራል። መንገድ ኔትወርኩም እየጨመረ ቢመጣ በቂ የፓርኪንግ ቦታ ላይ ከሌለ ተመልሶ ችግሩ አይፈታም ማለት ነው። ምንድነው ሊትሬቸር ለሚለው አንድ ተሽከርካሪ በ24 ሰዓት ውስጥ በትንሹ 20 የሚሆነውን ሰዓት የሚያሳልፈው በመቆም 4 ሰዓቱ ነው አክቲቭ ሆኖ ሊንቀሳቀስ የሚችለው። አንዳንዴ የህዝብ ትራንስፖርቶች ናቸው ከዚህ በላይ ከፍ ሊሉት የሚችሉ። ስለዚህ ለተሽከርካሪዎች በእንቅስቃሴ ከሚያጠፉት ጊዜ ይልቅ በመቆም የሚያጠፉት ጊዜ ይበልጣል። ስለዚህ እሱ አልታሰበበትም ነበር። በአብዛኛው መንገድ ተሰራ ማለት ለእንቅስቃሴ ነው የሚሆነው፣ ለፓርኪንግ አይሆንም። ስለዚህ ፓርኪንግ ብቻ ታስቦበት ሲሰራ ረጅም ጊዜ የሚያጠፉበት ቦታ ከመሆኑ የተነሳ ከመንገድ ላይ ተሽከርካሪ ማንሳት ነው። ከመንገድ ላይ ተሽከርካሪ የተነሳ ማለት የመንገዶችን ካፓሲቲ በጣም እያደገልን ነው የሚመጣው። እሱም ብቻም አይደለም፣ አሽከርካሪዎች ያሽከረክሩ ነፃ ሆነው ረጅም ርቀት ሸፍነው አካባቢያቸውን ተቆጣጥረው ለማሽከርከር ምቹ ሁኔታዎችን ይፈጥርላቸዋል።
ፓርክ በሚደረግበት ጊዜ ግን ከሆነ ግን ተከልሎ የሚመጡ ሰዎች ስለሆነ ለትራፊክ አደጋ ይጋለጣሉ። ግን አሁን ላይ ያ የሚባል ነገር የለም። ሁለተኛ ብዙ ቦታ ላይ የፓርኪንግ እጥረት ስላለ ተሽከርካሪዎች መንገድ ላይ ሲያቆሙ የህዝብ ትራንስፖርት መስጫ ቦታዎች እንኳን ሳይቀሩ ይያዙባቸዋል። ስለዚህ ያዘባቸው እነሱ ደግሞ ለመጫና ለማውረድ ሁለተኛው ላይ መልሰው ይዙታል። ስለዚህ በቀላሉ የትራፊክ መጫነት ተፈጠረ ማለት ነው። አሁን ግን የህዝብ ትራንስፖርት መጫኛና ማውረጃ ቦታዎች ላይ በጣም ሴኩር ነው ተጠብቆላቸዋል። መንገድ ላይም ስለሌለ በቀላሉ የህዝብ ትራንስፖርት ከቦታ ወደ ቦታ መንቀሳቀስ ይችላል። ተንቀሳቀሱ ማለት ብዙ ህዝብ አጓጓዙ ማለት ነው። ማጓጓዛቸው ማህበረሰቡ ይጠቀማል። በማጓጓዛቸው ደግሞ በፍጥነት በማጓጓዛቸው ደግሞ እነሱ ገቢያቸው ላይ ጨምርላቸዋልና ወደዚህ ሴክተር ወደ ትራንስፖርቱ ሴክተር የሚመጣውን ሰው እናሳድገዋለን ማለት ነው። ይሄ ከዚህ ማንሳት ሊታይ ይገባዋል ማለት ነው። ቅድም እንዳልኩት መንገድ ላይ የሚኖሩ ስርቆቶች አይኖሩም ማለት ነው። እዚህ ቦታ ላይ ለምን ቴክ ዶራል በጥበቃ ስለጅ ይሰራላቸው። ይሄም ሌላኛው ተጠቃሚታ ነው ያለው። እንግዲህ እንዳየናቸው ነው ፓርኪንጎቹ በጣም ዘመናዊ ናቸው። ካሜራ አላቸው። ብዙ መኪናም በአንድ ጊዜ ያቆማሉ ማለት ነው። እንግዲህ ይሄ ነገር በተለይ መንገድ ላይ በመቆም የሚዘጋጉ የነበሩትን የትራፊክ መጨናነቆችን የቀነሰ እንደዚሁም ደግሞ ባለ ንብረቶች የመኪና ባለ ንብረቶችም ንብረታቸው እንደተጠበቀ አይተንበታል ማለት ነው። እንግዲህ አብራችሁን ሆናችሁ ፕሮግራማችንን ስለተከታተላችሁ እጅግ አድርገን እናመሰግናለን። እስከ ሳምንት መልካም ሳምንት ይሁንላችሁ።